በፍጹም በመውደድ ነው እንጂ መከተል ያለብን እየፈራን ያጠፋናል። እንደዚህ ያለ እምነት ቅጣት አለው። ለዚያ ነው ሰው የሆነ ነገር ሞትኩኝ የሆነ ነገር የሆነ እንደዚህ የሆነ የሚኖር ሰው የእግዚአብሔርን ምሕረት ጣይሞት አይምሮ ከመሄድ እግዚአብሔር ቸር እንደሆነ እወቁ ቅመሱ ነው የተባለው። የእግዚአብሔርን ምሕረት ያልቀመሰ ሰው እንደተቅበዘበዘ ነው የሚኖረው። ስለዚህ ተቅበዝባዥ ህይወት የሚመጣው ከምንድነው? እግዚአብሔርን በፍጹም ልብ ካለመውደድ ነው፣ ወይንም ፍቅሩን ካለመረዳት ነው። ስለዚህ እንደዚህ ያለ ፍርሃት ይገለኛል፣ እንደዚህ ያጠፋኛል እግዚአብሔር የሚል እምነት የአባት ፍቅር ስለሌለው ከዚያ የሚመጣ ነው። እንደዚህ ያለው እምነት ቅጣት ስላለው ልክ ሉተር ቅጣት ባለው ፍርሃት ውስጥ ነው 20 ዓመት የኖረው። ቅጣት ባለው እግዚአብሔርን እንዲህ ቢያረግስ እንዲህ ያረገኛል፣ መብረቁን ይላከብኝ፣ ነጎድጓዱን ይላከብኝ፣ እንዲህ ሊያረገኝ ነው፣ እንዲህ መንኩስናውን ብጥለው ምናምን እያለ የኖረ መቅበዝበዝ ህይወት ነው ያልኩት ለዚያ ነውና ጥያቄ ጠይቁ፣ ቀጥሉ። እያዳመጥኳችሁ ነው። ቴንክ ዩ። ኦኬ እኔ አንድ ጥያቄ ነበረኝና ጥያቄያችን የማቴዎስ ወንጌል ምዕራፍ 5 ከቁጥር 32 ጀምሮ ያለው እንግዲህ እኔ አሁን እርግጠኛ ነኝ እያለ እገባለሁ እያለ ነውና መጽሐፍ ቅዱስ አሁን እርግጠኛ ነኝ እግዚአብሔር መንግስት እገባለሁ እያለ የተናገረም ሰው አላየንም። የቅዱስ ጳውሎስ እንኳን ሩጫዬን ጨርሻለሁ ነው ያለው። ተጋድሎዬን ፈጽሜያለሁ፣ ወደ ሞት አደባባይ ስለ ክርስቶስ ሊሰዋ እየሄደ ነው ለልጁ ጢሞቴዎስ ይሄን የተናገረውና እስኪ ከምን ይሄ ትምህርት ከየት እንደመነጨም ኢቫሉዌት እናድርገውና የማቴዎስ ወንጌል እንዴት አድርገህ ነው የምትፈታው? የማቴዎስ ወንጌል ምዕራፍ 5 ከቁጥር 32 ጀምሮ በቀኝና በግራ የከፈላቸው አሕዛብ ብሎ ዳባስት ሚሊዮን ህዝቡን ማለት ነው። ያው ህዝብ ሲበዛ ነው ኔሽን ነው የሚለውና ህዝቡን በቀኝና በግራ ከፍሎ በቀኝ ያሉትን የአባቴ ብሩካን ብሎ የጠራቸው ኑ ግቡ ሲላቸው ምን ነበረ ምላሻቸው? እሱን ብታብራራለን። እነሱ ከናንተ የተለዩ ክርስቲያኖች ናቸው። እንግዲህ ወደ ፍጽምና ወይም በፍጽምና የኖሩ እግዚአብሔር ወደ ፍጽምና እርሱን እንዲመስሉ የሰማይ አባታችን ፍጹም እንደሆነ እናንተም ፍጹማን ሁኑ ብሎ ማቴዎስ ወንጌል ምዕራፍ 5 የመጨረሻው ቁጥር ላይ እንደተናገረው ወደ ፍጽምና የደረሱት እንኳን የፍርድ ቀን ላይ ቆመው እናንተ አባቴ ብሩካን ግቡ ሲላቸው ጌታ ሆይ መቼኛ በጎ ስራን አድርገን እያሉ ነውና ከምን አንገላዛ የትኛውን የመጽሐፍ ቅዱስ ግራውንድ ይዘህ ነው ይሄን የመጽሐፍ ቅዱስ ክፍል የምትፈታው? ይሄን አብራራለን። እሺ ተሳብራራ ጣልቃ አትገባብኝም። አይ ቲንክ እንደሱ አድርገን እናደርግና ግራንትድ ነው መጀመሪያ የሚለውን ቅድም ሳልቬሽን ግራንትድ ነው ከእግዚአብሔር ዘንድ ብዬ ያስቀመጥኩልህ በጣም ብዙ ጥቅሶችን ማንሳት እችላለሁ። ሮሜ ምዕራፍ 8:14 ላይ ፎር ኦል ሁ በመንፈስ ቅዱስ የሚመሩ የእግዚአብሔር ልጆች ናቸው፣ የእግዚአብሔር መንፈስ ሰጥቷቸዋል። አዳፕሽን ማቴዎስ 25 ከቁጥር 32 ይሄን የጠየኩህ ሌላ ቦታ አይደለም። ከሌላ ሰው ጋር አውራ፣ ለሌላ ሰው ጠይቅ ጥያቄ። አንተ እያወራ ስለሆነ የጠበቅነው የሰማንህ አንተ ጥያቄ እንድትመልስ ነው ለመጠየቅም መሰለኝ። ስለዚህ እኔ የማቴዎስ ወንጌል ሌላ ሰው ጥያቄ ካለው ጀምሮ ነው ብለን የጠየቅነህ ገባ? ኤፍታ እኔ ልጠይቅህ እንትን በል ኤፍታ ጠይቅ። በቃ ያንተን እኔ አልመልስም ብለዋል። እስቲ ቆይ አንዴ ያንተ ስለሚከብደኝ ቢኒ አንድ ጊዜሽ ሳሚዬ ቅድም አንደርስታንድ ያደረከን እንደ ጥያቄ ላቅርብና ያለህን ኮንክሉዥን ተነግረኛለህ። ለመዳን ነው የምትሰሩት ነገር ስትል ነበር ቅድም። በኢትዮጵያ ኦርቶዶክስ ተዋሕዶ ውስጥ በድንጋይ የምትሾልኩት ምናምን ብለህ የዘረዘርካቸው ነገር ውስጥ ላይ ለመዳን ነው የምንሰራው ብለን ነው የምንለው እኛ። እሱን ከየት አግኝተኸው ነው? ቱ ቢ ኦነስት እኔ እንደ ኦርቶዶክስ ቤተክርስቲያን ዶግማቲክ የሆኑ ትምህርቶች አሉ፣ በጣም የሚቀናባቸው ትምህርቶች አሉ። እኔ ስለሱ አይደለም ነው ቤተክርስቲያን አሁን ታስተምራለች ብለሽ ብዬ አለ ተናግሬ ማለት ግን ደግሞ አንዳንድ መጽሐፍ ኮንክሉዥ ያደረከው እናንተ ቤተ እምነት ውስጥ ለኮንክሉዥ ካደረክ ደግሞ ግለሰብ ባደረገው አይጠየቅም አይደል? ቆይ አንድ ጊዜ አዳምጪኝ። አሁን ከጠይቅሽ በኋላ ልመልስ። ከዛ መልሱ ካርካሽ አረካሽ ካላረካሽ መጽሐፍቶች አሉ። በቤተክርስቲያን ታትመው የሚወጡ በጣም ብዙ መጽሐፍቶች አሉ። ገድላት መጽሐፍቶች፣ ድርሳናት መጽሐፍቶች፣ አዋልድ የሚባሉ መጽሐፍቶች አሉ። ፈጽሞ የቤተክርስቲያኗን ዶግማቲክ ትምህርቶች ጋር የሚቃረኑ ትምህርቶች አሉ። ሰዎች ዝም ብሎ ተነስተው አይደለም ተራራ የሚወጡት፣ ዝም ብለው ድንጋይ ተሸክመው አይደለም፣ ዝም ብለው ሄደው የቅዱሳን አጽም ተብሎ ምናምን ይሄን ሁላ ነገር የሚደረገው እንደው ሰው ዝም ብሎ ክሬት አድርጎ አይደለም፣ ካሉ መጽሐፍቶች ኦኬ
ቤተክርስቲያኗ ልትፈትሻቸው ምንጮሆ ምንለው በገባን ባነበብን ቁጥር ቤተክርስቲያን ማየት አለባት ይሄን ነገር መፈተሽ አለባት ብለን ምንላቸው መጽሐፍቶች አሉ። ከነዛ አንፃር ነው አሁን ቤተሰቦች አሉ ከሰዎች ለምን አትመልስም? ስለ ገድል አይደለም የጠየቀች አይደል? የምታወራው ሌላ የምትጠየቀው ሌላ። ችግር የለውም ጨርስና አይ ነው ዝም ብሎ የሚያወራ ከሆነ መጨረሻ ላይ ያ ነገር ከሚል የጠየቅሽው ብለህ ታምናለህ ነው። ገድላት ድርሳናት እንዲህ የተጠየቀው እስቱ ስፔሲፊክ ነው የቱ ጋር እንደሚል ወይ እዚህ ቦታ ላይ ብሎ ይናገር። ሰሙ ግድ የለም። አሁን እኮ እኛ ማብራራት የምንችል ሰዎች ስላለን አንደኛ እኛ ራሳችንን መልሳለን። ቅድም አንደኛ እኮ አድሬስ አድርጌዋለሁ በጥያቄ መንገድ ጥሩ ጥያቄ ነው የጠየቀችው። እንደ ቤተክርስቲያን የቤተክርስቲያን አስተምሮ እንዳልሆነ አውቃለሁ ብሎ ኦልሬዲ በአራት ነጥብ ዘግቶታል። ግን እንዲህ እንደዚህ ያደረገኝ እኔ ይሄ ነው ስለሆነ እያለ ያለው ያ ደግሞ ሙሉ ሰውንን መመለስ ስለምንችል ተው። አንደኛ እኔ በቃ ለእኔ ስትሉ ማለት ነው ሪስፔክት አድርጌ የማወራው ሰው ነው። ሪስፔክት አድርጎኝ የሚያዳምጠኝ ሰው ነው። በተግባርም ማለት ነው በቤቱም ስላየሁት እኔ ስላለው ብቻ ሳይሆን እኔ እሱ ሶሪቲ እንደዚህ በጣም ሳሚ ቬጋ አስቀድም ነበረ እንደዚህ ረጋ ብለው የሚያወሩ ሰዎችን እኔ ረጋ ብዬ ነው ማውራት የምፈልገው። አም ሶሪ ምንም ይበሉ። ምክንያቱም እናንተም ማለት የማትረዱት ነገር እኮ ይኖራል። የኛ የቤተክርስቲያን ልጆችም ራሱ የማይረዱት ነገር አለ። አንዳንድ ነገሮች ሪያሊቲ ስላላቸው ግን ሰዎቹ እንደዚያ ብለው የሚያስቡ ሰዎች ሊኖሩ ይችላል። ግን እነዚህ እንዳልሆኑ ደግሞ ማስረዳት ደግሞ ይዋለውኝ። አንደኛ እኔ ባልኖርም እናንተም ስለምታስረዱ አቅም ስላላችሁ እውነት ለመናገር የፍቲ በጣም አቅም ያላት ልጅ ናት። ቅድም እኔ ስገባ ሪስፔክት አድርጋ አቆመች እንጂ ጎበዝ ጠያቂ ናት። ወጥራ ይነበርና ከሱ የሚለውን ለመስማት ስለሆነ ሪስፔክት አድርገን እንስማቸው። ምንስ ቢሉ ምን ችግር አለ? ቤታቸውን ከፍተው የሚያወሩትን ነገር እኛ እያልን ቢያወሩት አይሻልም? መልስ እንድንሰጥበት። ስለዚህ ስሜታዊ አንሆን። ሳሚ ግን አጠር ብታደርግልን አድራሻውን ጥያቄውን በደንብ ባጭሩ ብታደርግልን እንደ ስምህ ማለት ነው። ስምህ አጭር በቃ ሁለት ናቸው ፊደሎቹ። እንደዚህ በሁሉ አታርግ። የኔ ስም ቤተሰብ ነው ረዘም ማረግበት። ቀሲስ ግን የእርሶ ማይክ ነው ለኔ ብቻ ነው? የእርሶ ማይክ በትክክል አይሰማም ቀሲስ? አረ አሁን ይሰማል። አሁን ንጹህ ነው። እስቲ ያንተ ጋር ነው። እየነዳውም ስለሆነ ነው። አይ ትክክል ነው። አሁን ጠጋ ሳረገው ነው የሰማኝ። በጣም ጥሩ። እሺ እና ሳሚዬ እንደ ስምህ ሁለት ፊደል አድርገው የስ ኦር ኖ አይጨምርበታለሁ። እንደውም ከዚህ በኋላ ፓስተር ምናምን አፖስትል ምናምን ቢካል ተጨምርበታለሁ። እሱን ካረክ ጨምቃለሁ። ምንም ችግር የለም። ወደ ጨመቃ ነው ምን ሄደ ቴስት ወይ ኤፍታ እንትን ማለት በስመ አብን ሚውት ተደርጓል እና አንሚውት አድርጊው። ምናልባት ተሳስቶ ጽፎ ከሆነ ነገር ትክክል ስላልሆነ ለዛ ነው ሚውት ያደረኩት። ኤኒዌይስ ኢንስቴድ ኦፍ አስገቢውና እሺ እንደዛ ከሆነ ይቅርታ ይጠይቃ። እንደዛም አድርጎ እንትን ከሚደረግ ትክክል ካልሆነ አስቀየማችሁ ይቅርታ አንሚውት አድርጊውና ይቅርታ ይበል ካደረ እንደዛ ካለ ወይ ገብቶ እናረጋለን። ይቅርታ ግን እንደዛ ስላልኩ እኛ ቤት እንደዛ ስለምናደርግ ነው። ሰዎች ሚውት ካደረግን በኋላ ስህተታቸውን ካመኑ አንሚውት አድርገን ስህተታቸውን ኤኒዌይስ ባጭሩ ቅድም ያልኩሽ ነገሮች አሉ። ቤተክርስቲያኗን ትምህርት ዶግማቲክ የሆኑ ትምህርቶችን የሚቃረኑ ትምህርቶች አሉ እና ድነት ብዙ መንገድ የሚመስሉ ነገሮች አሉና ለነዛ ነገር ማብራሪያ አልተሰጠም ከቤተክርስቲያን። የሚብራራው እንደዚህ ነው ተብሎ ግልጽ የሆነ ነገር እስካልተቀመጠ ድረስ ሰዎች ይሄ እንዲና እንደዚህ ያደርጋሉ። ከዛ አንፃር ነው ያነሳሁት ለማለት ነው። እሺ ሳሚዬ ግን ይሄን ነገር የሚያደርጉት የዳነ ሰው ነው ወይስ ያልዳነ ሰው ነው? ችግሩ መሰለሽ የተጨመሩ ናቸው። ቆይ ወደ ቤተክርስቲያን የተጨመሩ ናቸው ወይስ ከቤተክርስቲያን ውጪ የሆኑ ሰዎች ናቸው የሚያደርጉት? አሁን ችግሩ ምንድነው? ብዙ ጊዜ እናንተ ጋር ስንጠይቅ ድናችኋል ወይ የእግዚአብሔር ልጆች ናችሁ ወራሾች ናችሁ ወይ አናውቅ የሚሉ ሰዎች ነበሩ ረጅም ሰዓት። አሁን ላይ የተቀየረው ያ ድነናል እየዳንን ነው እንድናለን ብለን ነው እኮ እንናገራለን አይደል? ይሄ የቤተክርስቲያናችን በነገራችን ላይ አንድ ሰው በተናገረው እሱ ትምህርት ነው ግን ነው አንድ ሰው በተናገረው ኤፍታይ በጣም ደስ ይለኛል ነው። ይሄ ቤተክርስቲያን ተብሎ አይወራም በነገራችን ላይ ቤተክርስቲያን የራሷ አስተምሮ ስላላት ማለት ነው። ጥሩ ነገር ነው ያነሳው። መረጃ እየጠየቀ ስለሆነ አንድ ጊዜ የዘወትር ጸሎትሽን አውጪው። የዘወትር ጸሎት አውጡልኝ የምትችሉ ሰዎች። አንዳንዴ አሁን እናንተ ይሄንን ያላችሁት እኛ ስንሞገት ነው። ይሄ ትምህርት ድነናል ኦርቶዶክስ አትልም ምናምን እያሉ ሲያወሩ ስለሰማሁኝ
የዘወትር ጸሎታችን መሆኑን ማሳየት ፈልጋለሁ። አንዴ በትልቁ ማውጣት የሚችል ሰው ካለ የዘወትር ጸሎት ክፈች ዝም ብለሽ በየቀኑ የምንጸልየው ጸሎት መሆኑን ላሳየው። አዳም ገብቷል። እስቲ ከተመቸው አዳም ይመቻል የሚችል ሰው አሁን አይመቸኝም፣ ግን ትንሽ ጊዜ እስከሰጣችሁኝ እንትን እላለሁ። ፕሊዝ አንድ ሰው እዚህ የዘወትር ጸሎቱን አንድ ሰው ያውጣልኝ። አንድ ሰው ምናልባት ሌላ ሰው ካለ የዘወትር ጸሎት ማውጣት የሚችል ሰው ካለ ወይ ከታችም ካላችሁ አንድ ቁጥር ጻፉና ገቡ። እኔ ልውረድና ሌላ ሰው ኖ አዳም ይሻላል። ቆይ አዳም እንዳትወርድ። ቆይ አንተ ትቀጥላለህ አብረህ ከወንድሞች ጋር አትውረድ። ግን ማሳየት ስለምፈልግ ነው። ይሄ አሁን ኧረ ድነናል ደግሞ ኦርቶዶክስ ይላሉ። እንዴት ይላሉ? ግጥም አድርገን ነው የምንለው። የዘወትር ጸሎታችን መሆኑን ነው ማሳየት የምፈልገው። አንዴ ፕሊዝ አንድ ሰው ፈልጉልኝ። ይኸው ከታች ቁጥር ዛማኑኤል ናስብ ያለው ገባ። እሺ እንደሱ ነው። በማስረጃ ሲሆን ጥሩ ነው። ማሳየት ትችላለህ ይልና ሰግድ ለመስቀል እግዚእነ ኢየሱስ ክርስቶስ ብሎ ነው የጌታችን የመድኃኒታችን መስቀል። ይሄ በመስቀሉ ድነናል ይላል፣ እንድናለንም ይላል። በመስቀሉ በጌታ መስቀል ማለት ነው። በመስቀሉ ድነናል የጌታችን በመስቀሉ ኃይል። ይሄ ደግሞ ቆላስይስ ምዕራፍ 2 ላይ ቁጥር 14 ላይ ያለ ነው። በመስቀልን ጥልን አስወግዶ ምናምን ይላል አይደለ? ድነናል ነው ምን ነው? ይኸው ድነናል ቃል በቃል አወጣው። በጣም ጥሩ። ይኸው መጨረሻ ላይ ማሰሪያው ድነናል ብቻ አይደለም እንድናለን የሚላለው። እንድናለን ድነናልም ነው የሚለው። እንድናለን ድነናልም፣ ድነናልም፣ ድነናል ደግሞ እንድናለን ከሚመጣው ፍርድ ማለት ነው። እንድናለን ሲባል ወደፊት ለወደፊት ሲሆን ከሚመጣው ፍርድ ማለት እየጸለይን ያለ ነው። እንግዲህ ያላመነ ሰው አይደለም ይሄንን የሚለው፣ ያመነ ሰው ነው። ድነናል በመስቀሉ ድነናል። እሺ ከዚያስ እንድናለንም ከሚመጣው ከፍርዱ ማለት ነው። እንድናለን ስንል ዕለት ዕለት መዳናችንን በመፈጸም እየጸለይን ነው እና ሲመጣ ከሚመጣው ፍርድ እንድናለን እንላለን። ይኸው ድነናል። አያት መጨረሻ ላይ የሳምዬ ያኔ በጣም ደስ ይለኛል። አሁን እንደዚህ አይነት ነገሮችን ሳይ በጣም እንድናለን ድነናል ይላል። በኃይለ መስቀሉ ድህነ ይላል። ግዙም አንድ ነው። በመስቀሉ ኃይል ድነናል ነው የሚለው። ይሄ ደግሞ አንደኛ ቆሮንቶስ ምዕራፍ 1 ላይም አለ። ለሚጠፉት ሞኝነት ነው፣ እንዲያውም አይሁድ ክደውታል ይላል። እኛ ግን በመስቀሉ ያመን ድነናል፣ እንድናለን፣ ድነናልም። ይኸው ድነናል፣ 4 ነጥብ በቃ ይኸው ድነናል። እና ሳሚዬ አንዳንድ ጊዜ አንዳንድ ነገሮች ሆነስትሊ የኛም ምዕመናን የማይረዱ ይኖራል። ቴዎሎጂ ደግሞ not for everyone እንደተባለው ነው። ሁሉም ሰው ሃይማኖቱን ጠንቅቆ ያውቃል ማለት አይቻልም። ግን ሁሉም ሰው ደግሞ ዶግማ ድምፁ በጣም እየታፈነ ነውና ማይኮሽን ያስተካክሉ። እሺ ሁሉም ሰው ቴዎሎጂ ያውቃል ማለት አይደለም። ደግሞ ሁሉም ሰው ቴዎሎጂ ካልተማረ ደግሞ አይድንም የሚል ደግሞ ትምህርት የለንም። እንደምታውቀው ሰው ለማመን በክርስቶስ አምኖ ከተጠመቀ ከዚያ በኋላ ከክፋት እየራቀ የመንፈስ ፍሬዎችን እየሰራ ከኖረ በቂው ነው እንጂ ስንት ሰው ነው መጽሐፍ ቅዱስ የሚያነብ? ጴንጤም የማያነብ አለ፣ ኦርቶዶክስም የማያነብ አለ። ስላላነበበ ግን አይድንም የሚል ግን የለም። አምኖ በዚያ በክርስቶስ ካልኖረ ግን የሚል ነው ያለው። እና ሳሚዬ በዚያ መንገድ ተረዳው ለማለት ነው። ቴንኪው። ሲጀምር ምን ብዬ ነበር? ቀሲስ እኔ ቤተክርስቲያኒቷ ትምህርት እንዳላት እንደው ሁሉ ነገር ስተት እንደሆነ እኔ አላምንም። እንደዛ አይነት እምነት ስለሌለኝ ማለት ነው። ግን አሁን እርስዎ ያሳዩኝ ትምህርት አለ። አንዳንድ አስተማሪዎቻችሁ ወጥተው ትልልቅ የሚባል ፖዚሽን ያላቸው አስተማሪዎች ወጥተው እንዲና እንደዛ ብለው ያብራራሉ። አልዳን ማለት ድነታችን የሚገና የሚታወቀው እንደውም አንድ የሰማሁት በር ላይ መንግስተ ሰማያት በር ላይ ቆመ እንኳን ብትጠየቅ እስክትገባ ድረስ ምናምን የሚሉ ሰዎች አሉ። እንግዲህ ተቆርጦ ነው ቪዲዮዎች ተቆራርጦ ስለሆነ እንግዲህ ኮንቴክስቱ ምን እንደሆነ ባይገባኝም እንዲህ አይነትና እንደዚህ እና እንደዛ ብለው የሚሉ ሰዎች አሉ። which is wrong ነው። ግን እኔ እርስዎ ቀሲስ እርስዎ ቤት የነሱ ኮንቴክስት ደግሞ ምን መሰለ ሳሚ፣ የነሱ ኮንቴክስት እንደዚህ ነው ችግር የለውም። የነሱ ኮንቴክስት ይኸውልህ እንድናለን የምትለውን አሁን ድኛለሁ፣ አሁን በአብ ቀኝ ተቀምጫለሁ አሁን የሚለው ስተት ስለሆነ እንድናለን የፊውቸሪቲውን ከፍርዱ እንድናለን የሚለው ገና ነው። ምክንያቱም እሱን ማለት የሚችለው ራሱ እግዚአብሔር ብቻ ነው። ፍርድን ለልጁ ሰጠው ነው
ወልድ ያን ጊዜ ሲመጣ የሚገልጠው ነገር ነው። ወደፊት ስለሚመጣው ነገር ማውራት አንችልም። አሁንም ማንም ሰው ማውራት አይችልም። ወደፊት ፍርድ እግዚአብሔር ነው። እኔ መፍረድ አልችልም። በነገራችን ላይ ቀሲስዬ በጣም ይቅርታና ከዚህ አንፃር ነው ያንን የሚሉት ነው እነ ዲያቆን ሄኖክ ምናምን ሲናገሩ የማንን ሐሳብ እንዳነሳ ክሊር ስለሆነ ቅድም የጠየቁት ይሄን ነበር አልመልስም ያለው ዲያቆን ሄኖክ ኃይሌ በስፋት እነሱ ቤት እያነሱ በውሸት አኪዩዝ የሚያደርጉ ስለሆነ የዲያቆን ሄኖክ ኃይሌ ስብከት ነው የማቴዎስ ወንጌል ምዕራፍ 5 ቁጥር 32 ጀምሮ የነበረውን በሚሰብከው ስብከቱ ላይ ነው። ቅድም መልስ ሲባል አሁን ትቶ ለዛ ነው አሁን እያነሳ ያለው በር ላይ ሆኖ እዛ የማቴዎስ ወንጌል ምዕራፍ 5 እሱን ነው የሚናገረው። ስለዚህ በግና ፍየሎችን በቀኝና በግራ ቆይ አንድ ጊዜ የምታርግ እየሰማነ በቀኝና በግራ ቆማቸው ከዚያም በኋላ በጎችን እናንተ አባቴ ብሩካን አላቸው ዓለም ሳይፈጠር ወደ ተዘጋጀው ወደ ትግቡ አላቸው። ብራባ ብልታችሁኛል በተማጣ እንግዳውኝ በመጣ ተቀበላችሁኛል እያለ ካብራራላቸው በኋላ እነሱ ጌታ ሆይ ተርባ አይተ ተጠምተን አይተ መቼን አደረግን ብለው ይሉታል። እነዛ ኦሬዲ ግቡ እያላቸው ነው። አባቴ ብሩካን ግቡ እያላቸው ነው። ይህ ስለ ፍጹም ሀምብልነታቸው ቅዱሳን ትሁት ስለሆነ ትህትናቸው እዚህ ደረጃ እንደሆነ ሲያስተምር የነበረውን እቺን ክፍል ቆርጠው አውጥተው የ4 እና የ5 ሰከንድ ቪዲዮ ይሄው ኦርቶዶክሶች አልዳንም ይላሉ ግቡ ሲባሉ እንዴ ይሄን ነው እያሉ ያሉት። ሙሉ የሄኖክ ኃይሌ ቪዲዮ ዩቲዩብ ላይ አለ። እቺን የ5 ሰከንድ ቪዲዮ ነው እንግዲህ እያዞሩ ይሄው አልዳንም ይላሉ እያለ ያለው። ስለዚህ ይሄ ነገር ተጠይቀ የነበረው ይሄ ጥያቄ ስለነበረ ነው። እኔን አኪዩዝ ማድረግ እንተውና እንደጀመረው በሰላም ጸጋን የሚያገል አይደለም፣ መልካምን ስራ ራሱ የሚያገርል አይደለም ብዬ አስቀምጫለሁ። በጣም ይቅርታና ጥምቀት ስናደርግ በጥምቀት በኩል ጸጋን እንካፈላለን የሚል ትምህርት አለና ጸጋው በእምነት አድኗቸዋል። ኦኬ አዳም ቀጥልስ። ለምሳሌ አልገባኝም። አዳም ይሻ በደንብ አስመለ ያ አሚን የሉተርን ለምሳሌ ቪው ኦፍ ባፕቲዝም ስትመለከት ሉተር ያስተምራል። ለምሳሌ ማቴዎስ 8:19 በደንብ ያስቀምጣል። ሚንስ ኦፍ ግሬስ ነው ብሎ ያስቀምጣል። ለፎርጊቭነስ ኦፍ ሲን ግራንት ነው ብሎ ያስቀምጣል። ወደ ክርስቶስ ኢየሱስ መግቢያ ዩናይት ማድረጊያ ነው ብሎ ያስቀምጣል። እንደውም ይሄ